በሶፍት ስኪል እና በሃርድ ስኪል መካከል ያለውን መሰረታዊ ልዩነት ነው ዛሬ እንግዲህ የምናየው። ሶፍት ስኪል ምንድነው? ሃርድ ስኪል ምንድነው? በሁለት ስኪልም በሁለት ልንከፍለው እንችላለን። ሃርድ ስኪል እና ሶፍት ስኪል ወይም ደግሞ ለስላሳ ክህሎት እና ጠጣር ክህሎት ብለን በሁለት ልንከፍላቸው እንችላለን ማለት ነው። የስሜት ብልህነትና የአእምሯዊ ብልህነት የእውቀት ማዕከሎች በሌላ እይታ ሲቃኙ ተብለው ይጠራሉ። ጠጣር ክህሎት ማለት በትምህርት ቤት ወይም ደግሞ አካዳሚክ በሆነ መንገድ የምናገኘው የእውቀት አይነት ነው። አንድ ሰው በሃርድ ስኪል ብቁ ለመሆን የሚያስፈልገው የአእምሯዊ ብልህነት ነው ወይም አይኪው የምንለው ኢንተለጀንት ኮሸንት። ሃርድ ስኪል ወይም ጠጣር ክህሎት ቴክኒካል የሆነ ስኪል ነው። ዊ ካን ለርን ስሩ ወይም ደግሞ ልንማረው የምንችለው በትሬኒንግ በኤዱኬሽን እና በኤክስፔሪየንስ የምናገኘው የምናዳብረው የስኪል አይነት ነው። ይሄ ስኪል ሜዠር ይደረጋል። ሜዠሬብል የሆነ ስኪል ነው፣ ሊለካ የሚችል ነው። መለኪያውም ደግሞ አይኪው ነው። ለምሳሌ እንመለከተው ሃርድ ስኪልን። አብዛኛው ሃርድ ስኪል የምንላቸው ለምሳሌ ኮድ ማድረግ ሊሆን ይችላል። ኮዲንግ፣ ቪዲዮ ኤዲቲንግ፣ ግራፊክስ ዲዛይን፣ ማቴማቲክስ ሊሆን ይችላል፣ አካውንቲንግ፣ ኢንጂነሪንግ በጣም በርካታ የሆኑ ዲፓርትመንቶች አሉ። በተለይ ደግሞ በአካዳሚክ በዩኒቨርሲቲ ደረጃ በኮሌጅ ደረጃ የሚሰጡ የትምህርት አይነቶች ናቸው። በሃርድ ስኪል የምንለው አእምሯዊ እውቀት የሆኑ ስኪሎች ናቸው። በአእምሯዊ በአምስት የስሜት ህዋሶቻችን የምናገኛቸው የስኪል አይነቶች ናቸው። ለምሳሌ በትምህርት ስንማር በሃይስኩል ሊሆን ይችላል፣ በዩኒቨርሲቲም በኮሌጅም ደረጃ ስንማር ከፍተኛ ውጤት የሚያመጡ ልጆች በዲፓርትመንታቸው ወይም ደግሞ ባላቸው ሪዘልት ከፍተኛ ውጤት የሚያመጡ ተማሪዎች ከፍተኛ አይኪው አላቸው ተብሎ ይታሰባል። ወይም ደግሞ ኢንተለጀንት ኮሰንቻቸው ወይም የአእምሯዊ ብልህነታቸው ከፍ ያለ ነው ተብሎ ይታሰባል። ያም ደግሞ በትምህርት ቤት ጥሩ ግሬድ በማስመዝገብ ጥሩ ውጤት በማምጣት የሚታወቁ ሰዎች ናቸው ማለት ነው። አእምሯዊ ብልህነታቸው አንድ ሰው በአእምሯዊ እውቀቱ ከፍተኛ መሆኑ ወይም ደግሞ ከሚገለጽባቸው የመመዘኛዎች ውስጥ አንዱ ቨርባል ኢንተለጀንስ ነው። ቨርባል ኢንተለጀንስ ማለት የቋንቋ ብልህነት፣ የሌሎችን ሀገራት ቋንቋ አቀላጥፎ የመናገር ቶሎ ብሎ ፋስት በሆነ መንገድ አንደርስታንድ የማድረግ ችሎታ ነው። ይሄ ቨርባል ኢንተለጀንስ የምንለው ሰው ቶሎ ብሎ አንድን የውጭ ቋንቋ ወይም ሌላ ቋንቋ አንደርስታንድ የማድረግ ችሎታ። ሁለተኛው ኒውሜሪካል ኢንተለጀንስ ከቁጥር ጋር ያለው ብልህነት። ለምሳሌ አይታችሁ ሊሆን ይችላል በትምህርት ቤት ደረጃ ሂሳብ ሊሆን ይችላል፣ ፊዚክስ፣ ኢንጂነሪንግ፣ አካውንቲንግ እንዲህ አይነት ከቁጥር ጋር ቁጥር የሚያበዙ የትምህርት አይነቶች ላይ ፈጣን በሆነ መንገድ የመረዳት አቅም ቶሎ ብሎ ያንን ነገር ቶሎ ብሎ የመረዳትና የመገንዘብ ችሎታ ከቁጥር ጋር ያላቸው ብልህነት። አንዳንድ ተማሪዎች አሉ በቁጥር በጣም ፈጣን የሆኑ ቶሎ ብሎ ነገሮች መረዳት የሚችሉ ተማሪዎች አሉና እነዚህ ተማሪዎች የኒውሜሪካል ኢንተለጀንሳቸው በጣም ከፍተኛ ነው ተብሎ ይታሰባል። ሶስተኛው ስፓይታል ኢንተለጀንስ ነው። የአንድ ነገር ስፋትና ልኬትን የመረዳት አቅም ማለት ነው። ሌላው ሎጂካል ኢንተለጀንስ። ሎጂካል ኢንተለጀንስ የምንለው ነገሮችን የማዛመድ ለምሳሌ መጽሐፍ ቅዱስን ከቅዱስ ቁርአን የማዛመድ፣ ሳይንስን ከቁርአን ወይም ደግሞ ከቅዱስ መጽሐፍ ጋር የማዛመድ፣ አንድን እውቀት ከሌላ እውቀት ጋር የማዛመድና እያዛመዱ የመተንተን ብቃትን ያሳያል ሎጂካል ኢንተለጀንስ የምንለው። ስለዚህ በእንዲህ አይነት ነገሮች ላይ ከፍተኛ ብቃትና አቅሙ ያላቸው ሰዎች ሃርድ ስኪል አላቸው ተብሎ ይታሰባል። ያ ማለት በከፍተኛ የሆነ የአእምሯዊ ብልህነት አላቸው ተብሎ ይታሰባል ማለት ነው። ሶፍት ስኪል ሁለተኛው ማለት ነው። ሶፍት ስኪል ምንድን ነው? ሶፍት ስኪል ማለት ነን ቴክኒካል ስኪል፣ ነን ቴክኒካል የሆነ ስኪል ነው። ኢንተርፐርሰናል ስኪል እንላቸው እንችላለን። ዘይ አር ፐርሰናል ትሬት ኤንድ ሃቢት፣ ሊለኩ የማይችሉ በፎርማል በሆነ መንገድ በትምህርት ቤት መደበኛ በሆነ መንገድ ያዳብራቸው ወይም ደግሞ በትምህርት ቤት ደረጃ የማይሰጡ ስኪሎች ናቸው። ወይም ትምህርት ቤት ገብተን ልንማራቸው የማንችላቸው የስኪል አይነቶች ናቸው። እነዚህ ስኪሎች በጣም ለስኬት እጅግ በጣም ሱፐር ኢምፖርታንት የሆኑ በማንኛውም ፊልድ ላይ ሱፐር ኢምፖርታንት የሆኑ ለአንድ ሰው የስኬት መጠን 80% ሊይዙ የሚችሉ ግን በትምህርት ቤት ደረጃ ተምረን የማናገኛቸው አካዳሚክ በሆነ መንገድ የማናገኛቸው የስኪል አይነቶች ናቸው። ለስላሳ ክህሎት አንድ ሰው ብቁ ለመሆን የሚያስፈልገው የላቀ የስሜት ብልህነት ነው። ያ ማለት ኢሞሽናል ኢንተለጀንስ ኢኪው ብለን የምንጠራው የራስን የመምራት የስሜት ጽናት ሊሆን ይችላል። ስትረስን ማኔጅ የማድረግ ኮሚኒኬሽን፣ ጉድ ኮሚኒኬተር መሆን፣ ፐብሊክ ስፒኪንግ፣ ኔጎሽዬሽን፣ ኔትወርኪንግ፣ ክሬቲቪቲ፣ ማኔጅመንት፣ ዲሲሽን ሜኪንግ እነዚህ ስኪሎች ሶፍት ስኪል ተብለው ይጠራሉ። ሶፍት ስኪል እንደ ሁኔታ ሊለዋወጥ የሚችል ነው። ሃርድ ስኪል በየትኛውም ቦታ ቋሚ የሆነ ህጉ የማይለወጥ በየትኛውም አጋጣሚና በየትኛውም ሁኔታ
ሊለወጥ የማይችል የስኪል አይነት ነው ሃርድ ስኪል። ለምሳሌ 1 ሲደመር 1 2 የትኛውም ቦታ ሊቀየር አይችልም። አሜሪካን ብንሄድ ኢትዮጵያም ውስጥ ብንሆን ለየትም ቦታ ሊቀየር አይችልም። በማንኛውም ሁኔታ ውስጥ ሊለወጥ አይችልም ይሄ ህግ። ሶፍት ስኪል ግን እንደ ሁኔታው በየጊዜው ሊለዋወጥ የሚችል ነው። እንደ ነገሮች እንዳመጣጣቸውና እንደ ሁኔታቸው ልንቀያየራቸው የምንችላቸው የስኪል አይነቶች ናቸው ሶፍት ስኪል የምንላቸው የስኪል አይነቶች። በሙከራ በመሳሳት እንዲሁም ደግሞ ከስህተት በመማር መጽሐፎችን በማንበብ ራሳችን ላይ በመስራት ራሳችንን በየጊዜው ኢምፕሩቭ በማድረግ የምናዳብራቸው የስኪል አይነቶች ናቸው። 80% የስኬታችንን መስመር ወይም ደግሞ 80% ከሚይዙት ነገሮች ውስጥ አንዱ ትልቁ ሶፍት ስኪል ናቸው፣ የሶፍት ስኪል አይነቶች ናቸው። ለምሳሌ በትምህርት ቤት አካዳሚክ በሆነ መንገድ በትምህርት ቤቶች ከፍተኛ ውጤት ያመጡ ሰዎች፣ በከፍተኛ ውጤት የተመረቁ ሰዎች እና በዛ ነገር ላይ ትልቅ ደረጃ የደረሱ ሰዎች በህብረተሰቡ ደረጃ ወይም በህብረተሰቡ መካከል ከፍተኛ ቦታ የመያዝ እድል አላቸው ተብሎ ይታሰባል። ለምሳሌ አንድ ሰው የትምህርት ሃይራርኪው ወይም ደግሞ የትምህርት ደረጃው እየጨመረ በሄደ ቁጥር ታይትሉ በጣም እየጨመረ ከመጀመሪያ ዲግሪ ወደ ሁለተኛ ዲግሪ ወደ ሶስተኛ ዲግሪ ሲሸጋገር በህብረተሰቡ ዘንድ ያለው ተቀባይነትና ቦታ እንዲሁም ስፍራ ከፍ እያለ ይመጣል። ግን ትልቁ ነገር ምንድነው? እዚህ ጋር ዋናው ትልቁ ሚስጥር እነዛ በትምህርታቸው በጣም ከፍተኛ የሆኑ ሰዎች፣ ትልቅ ውጤት ያላቸው ሰዎች፣ ትልቅ ታይትል የያዙ ሰዎች በህብረተሰቡ መካከል ላይ የሚፈጥሩት ኢምፓክት ግን ዝቅተኛ ነው። በሚኖሩበት ማህበረሰብ የሚፈጥሩት ልዩነት ወይም ዲፈረንሲዬሽን ወይም እንዲሁም ደግሞ ኢምፓክት ልንለው እንችላለን ያን ያህል የተፈለገውን ያህል አይደለም። ምክንያቱም የአእምሯዊ ዕውቀት ብቻውን ለስኬት ያን ያህል ከፍተኛ ውጤት ወይም ደግሞ ከፍተኛ ልዩነት ሊፈጥር እንደማይችል ብዙ ጥናቶች ያስረዳሉ። ለዚህ ምሳሌ ደግሞ አገራችን ላይ በጣም በርካታ ተመራቂዎች አሉ፣ በጣም የተማሩ ሰዎች አሉ። ግን እነዛ ሰዎች በህይወታቸውን ብንመለከት ያን ያህል በህይወታቸው ላይ ልዩነት ሲፈጥሩ አይታይም። ስትራግል ሲያደርጉ ነው የምንተዋቸው፣ ደሞዝ ሲጠብቁ ነው የምናያቸውና ሃርድ ስኪል ብቻውን ወይም ደግሞ አእምሯዊ ብልህነት ብቻውን በአእምሯዊ ዕውቀት ብቻ ጎበዝ መሆን ልዩነት እንደማያመጣ ማየት ይቻላል። ለምሳሌ የዓለምን መልክ ብትመለከቱ ዓለም አሁን ላይ የመሰለችውን ነገር ይህ ሁሉ የቴክኖሎጂ አድቫንስመንት ላይ የደረሰችው በትምህርታቸው እጅግ በጣም የላቀ ውጤት ያመጡ ሰዎች ሳይሆኑ ያላቸውን የሶፍት ስኪል በመግለጥ ያላቸውን ክሬቲቪቲ፣ የኮሚኒኬሽን፣ ፐብሊክ ስፒኪንግ እንዲሁም ደግሞ የኔጎሽዬሽን ደረጃቸውን እንዲሁም የክሬቲቪቲ ያላቸውን ደረጃ ወይም በፈጠራ ብንሄድ በትምህርት ቤት ወይም ደግሞ በመደበኛ ትምህርት ቤት ያልተማሩ ሰዎች ሆነው ግን ያላቸውን የውስጥ አቅማቸውን ታለንታቸውን ያወጡ ሰዎች ናቸው። ይህን የዚችን ዓለም ቅርጽ እንዲትይዝ ያስደረጓት ሰዎች። ያ ማለት ሁለቱም ስኪሎች ያስፈልጋሉ። አእምሯዊ ብልህነትም ያስፈልጋል፣ ስሜታዊ ብልህነትም ያስፈልጋል። ግን ሁለቱንም ግን ኢምፕሩቭ ማድረግ ያስፈልጋል፣ ሁለቱንም ማሳደግ ያስፈልጋል። በአእምሯዊ ዕውቀት ብቻ መብሰል ወይም ማደግ ለስኬታችን ያን ያህል ልዩነት ላይፈጥር ይችላል። ምክንያቱም ያለንን አእምሯዊ ዕውቀት በስርዓት እንድንጠቀመው የሚያስችለን ያለን የስሜታዊ ብስለት ነው ወይም ደግሞ የስሜታዊ ብልህነት ነው። ለዚህም ማሳያ አሁንም የተማሩ ሰዎችን ማየት ትችላላችሁ። እጅግ በጣም ተምረው ስራ የሚፈልጉ ሰዎች አሉ። የስራ ዕድል እንዲፈጠርላቸው አሁንም ደሞዝ የሚጠብቁ ሰዎች አሉ። ምክንያቱም እነዚህ ሰዎች ራሳቸውን መቻል፣ በራሳቸው ቢዝነስ መስራት፣ በራሳቸው ስራ መፍጠር እንዲሁም ደግሞ ያላቸውን ዕውቀት እንዴት ወደ ተግባር መቀየር እንዳለባቸው ያላቸው አነስተኛ ዝቅተኛ የስሜት ብልህነት ስለሆነ ህብረተሰቡ ጋር እኩል ስትራግል ሲያደርጉ እንዲሁም ደግሞ ከህይወት ጋር ግብግብ ሲፈጥሩ ይታያል። ስለዚህ ያላችሁን ዕውቀት በስርዓት እንድትጠቀሙና ዕውቀታችሁን ደግሞ ወደ ተግባር እንድትቀይሩ የሚያስችለን ያለን ከፍተኛ የሆነ የስሜት ብልህነት ነው። እንግዲህ አስቡት 80% የስኬታችን የሚመጣው ከስሜት ብልህነት ሲሆን 20% ብቻ ነው የአእምሯዊ ብልህነት የሚሰጠን የስኬት መጠን። ያ ማለት ሁለተኛ ዲግሪ፣ ሶስተኛ ዲግሪ ኖሮህም ወይም ደግሞ ቢኖረንም ያንን ወደ ተግባር እንድንቀይረውና በዛ ነገር ላይ ሰክሰስፉል እንድንሆን የሚያደርገን ያለን የስሜታዊ ብልህነት ነው። የስሜት ብልህነት በየትም ቦታ ሊለወጥ የሚችል በጣም ሱፐር ኢምፖርታንት የሆነ ስኪል ነው፣ ሶፍት ስኪል የምንለው የስኪል አይነት። ስለዚህ አንድ ሰው ወደ ላቀ የስኬት ደረጃ ወይም ደግሞ ወደ ላቀ የስኬት ደረጃ ለመሸጋገር ሁለቱም ስኪሎች ያስፈልጉታል፣ ሃርድ ስኪልም ሶፍት ስኪልም። በአእምሯዊ ብልህነትም ጎበዝ መሆን አለበት፣ በስሜታዊ ብስለቱም ትልቅ ደረጃ መድረስ አለበት፣ ኢምፕሩቭ ማድረግ አለበት። አንድ ሰው ምንም ያህል የእውቀት ደረጃ ቢኖረው፣ ምንም ያህል በእውቀት ክህሎቱ ከፍተኛ ደረጃ ላይ ቢደርስም የስሜታዊ ብልህነቱ አነስተኛ ከሆነ
እውቀቱን በአግባቡ እንዲጠቀምበት ወይም ደግሞ ያለውን ስኪል አውጥቶ ወደ ፕሮዳክት ወይም ደግሞ ያለውን ስኪል አውጥቶ በስርዓት እንዲጠቀምበት አያስችለውም ማለት ነው። ሳካት ሃርድ ስኪል እልቅ ሶፍት ስኪል እንደሚበልጥ አንዳንድ ጥናቶች ያሳያሉ። የሶፍት ስኪል መጠናቸው ከፍተኛ በሆነ ቁጥር ሰዎች እንዴት አድርገው መስራት እንደሌለባቸውና ከማን ጋር መስራት እንደሌለባቸው በደንብ የሚገነዘቡ ሰዎች ናቸው ማለት ነው። ስለዚህ ሃርድ ስኪልና ሶፍት ስኪል ያላቸው መሰረታዊ ልዩነት ይሄ ነው። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።